ማሄ እየሰራችሁ ስራ የምትሰራውን ሁሉ እያንዳንዱ ነገር በድብቅና ሰዎችን በማስፈራራት የምታደርገው ነገር ከዚህ በፊት ከናታን ጋር ተኝታ እያለ የቀረጸችውን ቪዲዮ ያነሳችሁንም ፎቶ ሮዛ ተቀብላ ስለደለተችባት በምን ይዘዋለው አሁን ከዚህ በኋላ እሱን የማስፈራራበት አይኖረኝም ስትል ነበር። አሁን ደግሞ በአጋጣሚ ሆኖ ሰው ገለሃል የሚል ቪዲዮ ማስረጃ ይዛ ይህንን ቪዲዮ ዛሬ ለፖሊስ ልከዋለው፣ ነገ ለአዲስ አበባ ፖሊስ ደውዬ እናገራለው በማለት ስታስፈራራው እሱም ደግሞ መፍራትን ስለማልፈልግ እስኪ እህቴ ተከታተያት በማለት ሮዛን ይልካታል። ሮዛ ስትከታተላት እያንዳንዷ እርምጃዋን ስትከተላት ግን በፍጹም ምንም አይነት ቦታ ላይ አልደረሰችባትም። ሮዛም መታለ ወንድሟ ምንም የትም ስትሄድ አላየኋትኝም፣ አልደረስኩባትም፣ እያደረገች ያለችውን ነገር በፍጹም እላቅ አልቻልኩኝም እና ምን ማድረግ እንዳለብኝ አላቅም ወንድሜ፣ ጨንቆኛል፣ ሰውየውንም አየሁት የሚለኝ ሰው አጣው፣ ምን ላድርግ ስትለው እህቴ ችግር የለውም እኔ እያንዳንዷን ነገር አድርጌ እስኪ ዛሬ የሚሄድበት ቦታ አለኝ፣ ያንን ቦታ ሄጄ እነግርሻለሁ፣ እደውልሻለሁ፣ ብቻ ሰላምን አደራሽን በማለት ተቷት። ኮፍያውን ለብሶ መነጽር አድርጎ ራሱን ቀይሮ ከቤት ይወጣልናታል። ማኪም ማን እንደተከተላት የምታውቀው ነገር የለም። ሄዳ የወይዘሮ የእናታቸውን የነሮዛን እናት ስታናገር ናታል እንደ አፈቀራትና እንደሚያገባት እራትም እንደሚገባበዙ ከነገረቻት በኋላ እናትየዋም ልጅን በሆነ ነገር እንዳአጠመድሽው እየገባኝ ነው። አሁን እኔው በገንዛጄ ልጅን ወጥመድ ውስጥ ከትቼዋለሁኝ። ቤት አላባረርሽ ነገር እያደራ ልጄ ነሽ። ምን ማድረግ እንዳለብኝ አላቅም። ብቻ በምን እንዳስፈራራሹ ባላቅም ግን እሺ ልሻል ብዬ አልጠብቅም አላሰብኩም። ግን እስኪ ለማንኛውም የእውነት ከልቡ ከሆነ እሰየው፣ ደስ ይለኛል ልጄ። ለማንኛውም እኔ አሁን ስራ ላይ ነኝ፣ ስራ እስክጨርስ እቤት እንገናኝና እናወራለን ትላታለች። እሷም የውሸት ሳቋን እየሳቀች እሰራላሻለሁ፣ አንቺ አሮጊት ለልጅሽ ልትቆረቆሬና ልትጸጸች አስበሽ ነው፣ እኔ የማደርገውን እኔ ያውቃለሁ በማለት እሷም ስልኳን ይዛ ወታ ትሄዳለች። ስልክ ተደውሎላት ስለነበረ ጠባቂው ያገተችውን ሰው የሚጠብቅላት ልጅ ይደውልላታል። እንድትመጣ ሲጠይቃት እሷም እየመጣው ነው ጠብቀኝ በማለት በእግሯ እየገሰገሰች ትሄዳለች። ናታልም እየተከታተላት ስለነበረ እንዳታየው ራሱን ኮቴውን ራቅ አድርጎ ግን ደግሞ እየተደበቀ እየተከተላት ነበር። እያንዳንዷ እርምጃዋን ሲከተላት የደረሰችበት ቦታ ድረስ ሲደርስ ያየውን ማመን ያቅተዋል። ያ የታፈነ ሰውዬም እባክሽን ልቀቂኝ፣ ቆይኔ ምን አድርግ ነው የምትይኝ? አሁን አልገባኝም። እዚህ ውስጥ የተቀመጥኩት እኔ ለምንድን ነው? ያጠፋው ጥፋትስ ምንድን ነው ቢላትም አንተ ያጠፋው ጥፋት የለም፣ ግን ደግሞ ለእኔ በጣም ትልቅ ማስረጃ ስለሆንክ ያንተ መኖር ያንተ መታገት፣ ምክንያቱም ሰው እንዲያይህ አልፈልግም። ለዛሬ እዚህ ትቀመጣለህ፣ ለነገ ደግሞ ቆንጆ ቦታ ትሄዳለህ ትለዋለች። አልገባኝም እያልሻለሽው ነገር ምንም ነገር እንድትመልስልኝ አልፈልግም ሰውዬ፣ አፍን ዘግተህ ትቀመጣለህ፣ ተቀመጥ በቃ ይኸውልህ አንተ ጠብቀው፣ በስነ ስርዓት ጠብቀው፣ ምንም አይነት ሰው ወደዚህ እንዳይመጣ ስትል ጥበቃው ትነግራለች። አስጠንቅቀው እንደተመለሰች እሱም ተከትሎት ነበር ወደዛ ውስጥ እየገባው። ልክ ማሄ ከዛ አካባቢ ሰወር ስትልለት ናታል እየታገተውን ሰው ለመፍታት ሲሄድ እሱም እጅና እግሩ ታስረው ስለነበረ እሱን ለመፍታት እግሩን እየፈታ እያለ የማሄ ጥበቃ ሳያየው ከኋላ መጥቶ ናታልን ይመታዋል። ናታልን ሲመታው ናታልም ይወድቃል። ሲወድቅ አንዴ በቦክስም በዱላም ሲለው ራሱን መከላከል ስላልቻለ ያኛውም የተፈታ እግር ወይም እጅ ስላልነበረው ሊያግዘው አልቻለም። በዛን መሃል ማሄን ያ እብድ እየተባለው ሰው እየሮጠ ወደነ ሮዛ ቤት ይመጣና በር አንኳኩቶ ያለማቋረጥ በሩ ሲንኳኳ ይደነግጣሉ ሁሉም። ቆይ ማን ነው በር የሚያንኳኳው በማለት ሰላም ወደ ማኪ ክፍል ትሄዳለች። ቢላ ይዛ የሄደችው ለማስፈራራትና አሁን ላይ ማኪ የሆነ ነገር እያደረገች እንደሆነ ሁላቸውም ገብቷቸዋል። ስለዚህ ማኪን አስፈራርቼ ስልኳን ተቀብዬ ስልኳ ላይ መረጃ ማግኘት አለብኝ በማለት ትወስናለች። ሰላምም ያለ የሌለ ኃይሏን ተጠቅማ ቢላ ይዛ ወደዛ ክፍል ትሄዳለች። ስትሄድም ያየችውን ማመን ያቅታታል። በር እየተደበደበ ስለነበረ ለመውጣት ስትሞክር በፍጹም የትም አትወጭም፣ ተቀመጪ ትላታለች። አሁን ስልክሽን ታመጫለሽ አታመጭም?
ናታልን ምን እያደረግሽ ነው የምታስፈራሪው? ናታልን ምንም ነገር እንድታደርጊው አልፈቅድልሽም። እኔን ግን እንደፈለግሽ ማድረግ ትችያለሽ ማኪ። ከዚህ በኋላ እዩልሽ ስጋሽን ቆራርጬ ላሞራ ነው የምሰጠው። ስልክሽን ትሰጭኛለሽ አትሰጭኝም በማለት ቢላ ትሰነዝርባታለች። ማኪ ምን ሆነሻል? ሰላም ግን ምን እያደረግሽ ነው? ሰላም እያደረግሻለሽ ታወቅሻል ወይ ስትላት በደንብ አውቃለሁኝ። አሁን ምንም ነገር አልፈልግም። ሆድሽን ሳልዘነጥለው ስልክሽን ትሰጭኛለሽ ወይስ አትሰጭኝም ስትላት ማኪን ፈርታ ስለነበር ስልኳን ለሰላም ትሰጣታለች። አሁን ቀጥ ብለሽ ወደፊት ትዞሪያለሽ፣ እንዳታዞሪ አንገትሽን ወደ እኔ እንዳታይ ፊትሽን አዙሪ ስትላት ማኪም እጅሽን ወደ ላይ አድርገሽ ዙሪ ተብላ ስለነበር ትዞራለች። እናም ልታያት ዘወር ስትል አሁንም በጩኸት ስታቀልጥባት ማኪ ፈርታ ስለነበር ትዞራለች። ሰላምም ቢላውን እዛው ጥላው የበሩን ቁልፍ እነቅላ በውጭ ቆልፋባት ስልኩን ይዛ እየተንደረደረች ስትወጣ ሮዛ እዛ አካባቢ የለችም። ሮዛ ወንድምሽ ተደብድቧል ብሎ ስለጠራት እብድ የተባለው ሰውም እሷን ለማግኘት ወንድሟ ጋር ለመድረስ እየሮጡ ሁለቱም ሂደዋል። ሰላምም ከዛ ከቤት ወጥታ ውጭ ላይ አይኗ ቢቃውጥም ምንም አይነት ሰው ልታገኝ አልቻለችም። እሻውን የት ነው የማገኛችሁ በማለት መንገዷን ትገሰግሳለች። በስከ መጨረሻም በቅርብ ርቀት ስታያቸው እነ ሮዛን እነሱን ተከትላ ጫማዋን አውልቃ በባዶ እግሯ እየሮጠች እነ ሮዛ ወዳሉበት ቦታ ትሄዳለች። ስትሄድ ያየችውን ማመን ያቅታታል። ምክንያቱም ናታል ራሱን ስቶ ወድቋል። እየታገተው ሰውም ብቻውን ቁሟል። ስለዚህ ሮዛ የነበራት አማራጭ እየሳቀ ስለነበር አጋቹም እዛ ቁሞ ወንድሟን ከጣለው በኋላ ቁሞ እየሳቀ ነበር። መጣሽ እንዴ? ያው አስክሬንሽን ታቅፈሽ ሂጂ ሲላት ሮዛም ያለ የሌላ አቅሟን ተጠቅማ አጣናን በአጣና ልትመታው ስትል ይይዝባታል። በዛን መሀል አብሯት የነበረው አውቋበድ የተባለው ሮዛን እየጠራት ሰውም አጣና ያነሳና ጥበቃውን ማንጅራቱን ሲመታው ይወድቃል። በዛን ሰዓት ነበረ ሮዛና ሰላም ናታልን አንስተው እንደምንም ፊቱን ከጠራረጉት በኋላ አየር ትንፋሽ ሲያገኝ አይዞህ ይሉታል። እብዱም ያን የታገተን ሰው እጁንም እግሩንም ይፈታውና በልተነስ አይዞህ፣ ማኪን ግን ፈልግልኝ፣ ማያን እንድትፈልግልኝ፣ ማያን ታገኝልኛለሁ ወይ በማለት ሲጠይቀው አገኝልሃለሁ፣ እፈልግልሃለሁ፣ እንፈልጋታለን ይለዋል። በጣም ጥሩ በማለት ናታልን አንስተው ከዛ አካባቢ ይዘውት ይወጣሉ። ይዘውት ሲወጡ አቅፈውት ስለነበረ አብሯቸው የታገተውም ሰው አብሯቸው ይወጣል። የኔ ፍቅር እንዴት ነው ተርፈሃል ወይ ስትለው ሰላምዬ ተርፌልሻለሁ፣ አይዞሽ ደርሰሽልኛል እኮ ይላታል። በዛን መሀል ማቂ በር ተቆልፎባት መውጣት ስላልቻለች ስልክ ባይኖራትም ግን ለማታ የሚሆን ለፕሮግራሟ ነጭ ቀሚስ አውጥታ እያዘጋጀች ነው። ሜካፕን ለመቀባትም አዘጋጅታ ቁጭ ብላለች። ልብሷን እየመራረጠች እያለ ዛሬ የኔ ደስታ የኔና የናታል የደስታ ቀናችን ነው። ማንም ደስታችን እንዲነጥቀን አልፈልግም። ቆይቺ ጥንብ ገረድ ደግሞ ትመጣለች። ስትመጣ ደግሞ እሷን የማደርገው ነን ያውቃለሁ በማለት እሷ የተደገሰላትን ባታቅም ሮዛ ልብስ እያዘጋጀች ነው። ስለዚህ አሁን ሮዛም ሆነች ናታል አሁን ላይ የኛ ቀን የኛ ደስታ ነው። ምክንያቱም ማኪ ይህንን ሲስተም ተጠቅማ በዚህ ቪዲዮ እያስፈራራችኝ ልታገባኝ ነው። ይሄ ሰውዬ ባይገኝ ኖሮ እኮ ታውቂያለሽ ሳልወድ በግዴ ማኪን ለማግባት ተዘጋጅቼ ነበረ ሲላት ወንድሜ እኔ እያለሁ በፍጹም ምንም ነገር ሊሆን አይችልም። በፍጹም ይሄ ሰውዬ ባይገኝም እኔ እያለሁኝ ማኪን አታገባትም። ማኪን አግብተህ ስትቃጠልም ሆነ ስትናደድ ማየት አልፈልግም። ወንድሜ አይዞ፣ ከዚህ በኋላ ምንም ነገር አይኖርም። እሷ